ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ክሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናድምጣቸዋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። የትግራይ ካቢኔ አዲስ ውሳኔ አወጣ። ከጸረ ምክት ኃይሎች ጋር የተሰለፉ ታጣቂዎች ወደ ትግራይ እንዲመለሱ ጥሪ አቀረበም። በኃይል 4 ኪሎን ለመያዝ የሚደረግ ሙከራ እንደማይሳካ አምባሳደር ባጫ ገለጹም። ኢራን በሆርሙዝ ጉዳይ ከኦማን ጋር የምታደርገው ድርድር የመጨረሻ ምዕራፍ ላይ መሆኑን አስታወቀች። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። የትግራይ ካቢኔ አዲስ ውሳኔ አወጣ። ጸረ ምክት ኃይሎች ጋር የተሰለፉ ታጣቂዎች ወደ ትግራይ እንዲመለሱም ጥሪ አቀረበም። ከጸረ ምክት ኃይሎች ጋር ጎን በመሰለፍ የሚንቀሳቀሱ ተጋሩ ታጣቂዎች በሰላማዊ መንገድ ወደ ትግራይ እንዲመለሱ የትግራይ ክልል ጊዜያዊ አስተዳደር ካቢኔ ጥሪ ማቅረቡን የትግራይ ሰላምና ጸጥታ ቢሮ ኃላፊ አቶ ተወልደ ብርሃን ተስፋአለም ገለጹም። አቶ ተወልደ ብርሃን እንደገለጹት የካቢኔው ውሳኔ ተከትሎ የቀረበው ይህ ጥሪ ሁኔታዎችን በደንብ ሳያስረዱ ወደ አፋር አካባቢዎች በማምራት ብረት አንስተው ከህዝብና ከመንግስት ጥቅም ውጭ ሲንቀሳቀሱ ለነበሩ ወገኖች ሰላማዊ አማራጭ ለመስጠት ያለመ ነው። በጥሪው መሰረት የታጠቁ አካላት ይዘው የመጡትን መሳሪያ ሳይቀሙ በሰላም ወደ ህብረተሰቡ የሚቀላቀሉበት ሁኔታ የሚመቻች ሲሆን ቀደም ሲል በሲቪል ሰርቪስና በኃላፊነት ቦታዎች ላይ የነበሩ ደግሞ የታድሶ ሰርቲፊኬት በመያዝ ወደ መደበኛ ስራቸው እንዲመለሱ ተገልጿል። የወጣቶችም የስራ እድሎች እንደሚመቻቹም ተጠቁሟል። በትግራይ ክልል የውስጥ ሰላምና አንድነትን ለማጠናከር የተወሰደው እርምጃ በአሁኑ ወቅት በፌዴራል መንግስትና በክልሉ መካከል ከሚታየው ቀጠናዊ የፖለቲካና የደህንነት ውጥረት ጋር ተያይዞ ትልቅ ትኩረት ስቧል። የውሳኔ ከመጋቢት 27 ጀምሮ ተፎካካሪና ተቃዋሚ አካላት ወደ ሌሎች አካባቢዎች ከሚያደርጉት እንቅስቃሴ ጋር ተያይዞ የሚፈጸም ሲሆን የአንድ ወር የጊዜ ገደብ ተሰጥቶታል። ይህ በቀጠናው የሚታዩ የፖለቲካ ውጥረቶችን በመቀነስና የኃይል ሚዛኑን በማረጋጋት ረገድ የራሱ የሆነ አዎንታዊ ድርሻ እንደሚኖረውም ይታመናል። በኬንያ የኢትዮጵያ አምባሳደር የሆኑት ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቃለ መጠይቅ በሀገሪቱ ባሉ ታጣቂ ኃይሎች ላይ ጠንከር ያለ መልእክት አስተላልፈዋል። አምባሳደር ባጫ እንደገለጹት በሀገሪቱ የሚንቀሳቀሱ ታጣቂ ኃይሎች በግጭትና በኃይል ስልጣን ለመያዝ የሚያደርጉት ጥረት ውጤት እንደማያመጣና በቂ አቅምም እንደሌላቸው ጠቁመዋል። በኃይል መጥቶ 4 ኪሎ ለመግባት የሚደረገው ሙከራ እንደማይሳካና ታጣቂ ኃይሎች ያንን እቅድ እውን ለማድረግ አቅም እንደሌላቸው ገልጿል። ከግጭት ወደ ሰላምና ውይይት መምጣት ብቸኛው አማራጭ መሆኑን ያስረዱት አምባሳደሩ አሁን የሚደረጉት ጦርነቶች አላስፈላጊ መስዋዕትነትና ጥፋትን ከመፍጠር ውጭ ምንም አይነት ፖለቲካዊ ለውጥ እንደማያመጡም አስምረውበታል። ቀደም ሲል በህወሓትና በኢትዮጵያ መንግስት መካከል በተካሄደው አውዳሚ ጦርነት የኢትዮጵያ ሰራዊት መርተው ሲዋጉ እንደነበር የሚታወሱት ጄኔራል ባጫ ደበሌ የፖለቲካ ውጥረትን በብረት መፍታት እንደማይቻል በመግለጽ በሁሉም ወገኖች ወደ ሰላማዊ ውይይት መድረክ እንዲመጡ ጥሪ አቅርበዋል። ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይሰጣቸዋል ያሉት አምባሳደሩ ካልሆነ ለህዝብ ነው የምንታገለው ካሉ ግን ህዝብም አንፈልጋቸውም ብሎ ብልጽግና መርጧል ብለዋል። ከኤርትራ ያለው መከራከር በመልእክታቸው ቁልጭ አድርጎ ያሳዩት ጄኔራል ባጫ ደበሌ ጦርነት ከተጀመረም ኤርትራ የምትባል ሀገር የሆነ የኤርትራ መንግስት አይኖርም፣ የጂኦግራፊ ለውጥም ይከሰታል ሲሉ ተደምጧል። በፌዴራል ከተሞች አጀንዳ ላይ የተነሳው አዲስ የውሳኔ ሀሳብ በመቃወም ምክክር ኮሚሽን ተወያዮች መድረክ ረግጠው ወጡም። በፌዴራል ከተሞች አጀንዳ ስር ሲካሄድ የነበረው የምክክር መድረክ ላይ የተሳተፉ የቡድን 7 ተወካዮች ከኦሮሞ ብልጽግና ኦህዴድ ተወካዮች ውጭ ያሉ የሁሉም ብሔሮች ተወካዮች የቀረበውን አዲስ የውሳኔ ሀሳብ በመቃወም መድረኩን ረግጠው መውጣታቸው ተገለጸም። ላለፉት 4 ሳምንታት ያህል ሲካሄድ በነበረው በዚህ ውይይት በተለይም በአዲስ አበባ ከተማ የወደፊት አስተዳደራዊ ወሰንና አወቃቀር ላይ ትኩረት ያደረጉ አራት ዋና ዋና አማራጮች ቀርበው ሲመከሩበት ሰንብተዋል። አማራጮቹም አዲስ አበባ ራስ ገዝ የፌዴራል አካል፣ ራስዋን የቻለች ክልል ወይም የኦሮሚያ አካል ትሁን የሚል ነበሩ። በውይይቱ ወቅት አብዛኞቹ ተሳታፊዎች ከተማዋ የፌዴራል አካል መሆን አለባት የሚለውን ሀሳብ በስፋት የደገፉ ሲሆን ለምሳሌ 48 አባላት ባሉት አንድ ቡድን ውስጥ 44ቱን ተወያዮች የፌዴራል አካል እንድትሆን ሲደግፉ፣ 4ቱ ደግሞ የኦሮሚያ አካል እንድትሆን በሚል ምክረ ሀሳብ ማቅረባቸው ተጠቅሷል። በሌሎች ተመሳሳይ ቡድኖችም ተመሳሳይ የድምጽ ውጤት እንደነበረ ተመልክቷል። ሆኖም
ሆኖም ግን ላለፉት 3 ቀናት ከብልጽግና ጽሕፈት ቤት በተጻፈ ደብዳቤ መመሪያ መሰረት ላለፉት 30 ቀናት ውይይት ያልተደረገበትን አዲስ አጀንዳ ማስገደድ መጀመሩን ተነግሯል። አዲሱ መመሪያ አዲስ አበባ የኦሮሚያ ዋና ከተማና የፌዴራል መቀመጫ ትሆን የሚል አዲስ አጀንዳ በ250 የቡድን ውይይቶች ውስጥ እንዲካተት ማስገደዱን ተገልጿል። ጸሐፊዎች ለአንድ ወር ሙሉ ሲወያዩበት የነበረው ምክረ ሀሳብ ወደ ኋላ መልሰው ይህንን አዲስ አጀንዳ ማስገባታቸው ምክንያት ከኦሮሚያ ተወካዮች ውጭ ያሉ የሁሉም ክልሎች ተወያዮች ሰነዱን አንፈርምም በማለት መድረኩን ረግጠው ወጥተዋል። በተመሳሳይ መልኩ በሌሎች 7 ቡድኖች ውስጥ ሲወያዩ የነበሩ ከኦሮሞ ተወካዮች ውጭ ለነገው የ500 አባላት ውይይት ኦሪየንቴሽን ለመውሰድ በመዘጋጀት ላይ የነበሩ ተሳታፊዎች በሙሉ ግቢውን ጥለው መውጣታቸው ተሳታፊዎች ተናግረዋል። የምክክር ኮሚሽኑ ፕሮፌሰር መስፍን አርአያ በሰጡት መግለጫ ያልተገባ ጫናዎች እንዳሉ በመጠቆም የፌዴራል የአሁን የክልል ኃላፊዎችና የሚኒስትሮች እዚህ የመጡት እንደሌሎች ተወያዮች በእኩል ሀሳባቸው እንዲሰጡ እንጂ እንዲያዙን አይደለም በማለት ማስጠንቀቂያ አዘል መልእክት አስተላልፈዋል። ከ2 ዓመት በፊት በመቀለ ከተማ በአሰቃቂ ሁኔታ ከተገደለችው ዘውዱ ሀፍቱ ግድያ ጋር በተያያዘ እድሜ ልክ እስራት ተፈርዶባቸው የነበሩ 2 ግለሰቦች በመቀለ መካከለኛ ደረጃ ፍርድ ቤት ነፃ ናቸው ተብለው እንዲሰናበቱ መወሰኑን ተገለጸ። መቀለ መካከለኛ ደረጃ ፍርድ ቤት ውሳኔው ያስተላለፈው በተከሳሾቹ ያሬድ ገብረስላሴና አንገሶም ኃይለማርያም ላይ ከፌዴራል መረጃና ደህንነት ተገኝቶ ወደ ወሰን ማስረጃ ቀርቦ የነበረው ዲጂታል ሰነድ ከፍርድ ቤቱ መዝገብ ቤት በመጥፋቱ እንደሆነ የሟች ቤተሰቦች ገልጸዋል። ሟች ዘውዱ ሀፍቱ ነሐሴ 13 ቀን 2018 ዓ.ም የአሸንዳ በዓል ለመታደምና የጓደኞቿን ልደት ለማክበር ከቤት በወጣችበት አዳውሲ በተባለ ቦታ ምሽት ላይ ከተገደለች በኋላ አስክሬኗ በመኪና ተጎትቶ መንገድ ላይ ተጥሎ መገኘቱ ይታወሳል። የሟች ታናሽ እህት ብርቱካን ሀፍቱ ለቢቢሲ አማርኛ እንደገለጸችው ቀደም ሲል በክልሉ ፍርድ ቤት ጸንቶ የነበረው የእድሜ ልክ እስራት ውሳኔ በሰበር ሰሚ ችሎት ትዕዛዝ ወደ ታችኛው ፍርድ ቤት ከተመለሰ በኋላ አዲስ አበባ የተላከው የሲም ካርድና የስልክ ቆፎ ኮድ ማስረጃ የመቀየርና የፋይል ማጥፋት ሁኔታዎች ተከስተዋል። ይህ በእንዲህ እንዳለ የፍርድ ቤቱ ከመነሻ አንስቶ በተከሳሾቹ ወገን የሚፈጠሩ ረብሻዎችን በዳኞች ላይ ይደርስ በነበረ ዛቻና ማስፈራሪያ የታጀበ እንደነበር ተጠቁሟል። ሟች አባት በዚህ ዘግናኝ ድራማና መሪር ሀዘን ምክንያት ህይወታቸውን ማለፉን የሚታወስ ሲሆን አሁን የተላለፈው የነጻ ስንብቻ ውሳኔ ለቤተሰቡ ሁለተኛ ሞትና አዲስ ሀዘን እንደሆነባቸው እህቷ ብርቱካን ሀፍቱ በከባድ ሀዘን ቅሬታዋን ገልጻለች። የአሜሪካና የአውሮፓ ህብረት ልኡካን ቡድን ወደ አስመራ ሊጓዙ ነው። በአፍሪካ ቀንድ ያለው ወቅታዊ የፖለቲካና የደህንነት ውጥረት ለማርገብ በሚደረጉ አህጉራዊና ዓለም አቀፋዊ ውጥረቶች መካከል የአሜሪካና የአውሮፓ ህብረት ከፍተኛ ዲፕሎማቲክ ልኡካን ቡድን በመጪዎች ሳምንታት ወደ አስመራ እንደሚጓዝ የዲፕሎማቲክ ምንጮች ገለጹ። ከዲፕሎማቲክ ምንጮች የተገኘው መረጃ እንደሚያሳየው የዚህም ከፍተኛ ልኡክ የጉዞ ዋና ዓላማ በኤርትራ ላይ የተጣሉ ማዕቀቦችን በማንሳትና በማላላት ዙሪያ ከሀገሪቱ ከፍተኛ አመራሮች ጋር ለመወያየት እንዲሁም በአሁኑ ወቅት በምስራቅ አፍሪካ ቀጠና እየጨመረ የመጣውን ፖለቲካ ውጥረት ለማርገብ ያለመ ነው። ካለፉት ጥቂት ወራት ወዲህ ዋሽንግተን በአስመራ ጋር አዲስ የዲፕሎማሲ ምዕራፍን ለመክፈትና ግንኙነቷን ለማሻሻል ንቁ እንቅስቃሴ እያደረገች ትገኛለች። የዚህን ጥረት አካል እንደሆነ በተገለጸው እንቅስቃሴ ከ2 ሳምንታት በፊት የትራምፕ ከፍተኛ አማካሪ በግብጽ ካይሮ በመገኘት ከኤርትራ ውጭ ጉዳይ ሚኒስቴር ጋር ስልታዊ በሆኑ ቀጠናው ጉዳዮች ላይ መምከራቸው ይታወሳል። የአዲስ የዲፕሎማሲ እንቅስቃሴ በተለይም በኢትዮጵያና በጎረቤት ሀገራት መካከል ባለው ስብስብ የፖለቲካ ምህዳር በቀይ ባህር የባህር በር ደህንነትና በጂኦፖለቲካዊ የኃይል ሚዛን ላይ ከፍተኛ ተጽዕኖ ይኖራል ተብሎ ይገመታል። ፕሬዚዳንት ትራምፕ የአረብና አፍሪካ ጉዳዮች አማካሪ ማሳድ ቦሎስ አሜሪካ ከኤርትራ ጋር ምስጢራዊ ግንኙነት እያደረገች ነው የሚለውን ክስ ውድቅ ማድረጋቸው ይታወሳል። የምዕራባውያን ኃይላት ወደ አስመራ የሚያደርጉትን ጉዞ ማዕቀቦችን ለማንሳት የሚያሳይ ፍላጎት በአፍሪካ ቀንድ የሚታዩ የደህንነት ስጋቶችን በስምምነት ለመፍታትና ቀጠናው ወደ ተረጋጋ የፖለቲካ ምህዳር ለመመለስ የተያዙ አዲስ ስልት መሆኑን የፖለቲካ አናሊስቶች በማመላከት ላይ ናቸው። ኢራን በሆርሙዝ ጉዳይ ላይ ከኦማን ጋር የምታደርገው ድርድር የመጨረሻው ምዕራፍ ላይ መሆኑን አስታወቀች። ኢራን በሆርሙዝ ወሽመጥ በኩል የሚደረገውን መርከቦችን ጉዞ በተመለከተ ከኦማን ጋር ስምምነት ላይ መድረሷን ገለጸች። የቴህራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ የመጨረሻው ምዕራፍ ላይ እንደሆነ ስለገለጹት ስምምነት ዝርዝር መረጃ ከመስጠት ተቆጥበዋል። ይሁን እንጂ ከኦማን የተደረሰው ስምምነት በወሽመጡ የሚደረግ ጉዞ ደህንነቱ የተጠበቀ ለመሆኑ ዋስትናን እንዳልሆነ አንስተዋል። ቃል አቀባዩ ይህንን ያሉት አሜሪካ የኢራን ወደቦች ላይ የጣላ
የጣለችውን የጉዞ እገዳ የወሽመጡ የደህንነት ሁኔታን ተጽዕኖ ውስጥ እንደከተተው በመጥቀስ ነው። አሜሪካና ኦማን የስምምነት እቅዱን በተመለከተ አስተያየት አልሰጡም። ቴህራን በወሽመጡ የሚያልፉ መርከቦች ላይ እጥለዋለሁ የምትለውን ክፍያ ኢራንና አሜሪካን ካላስማሙ ጉዳዮች አንዱ ነው። ኢራን በወሳኙ የባህር መስመር የሚያልፉ መርከቦች የሚይዙት ጭነት ዋጋ ውስጥ 5% እስከ 7% ክፍያ መሰብሰብ እንደምትፈልግ አንድ ከፍተኛ የኢራን ባለስልጣን ለሮይተርስ ተናግረዋል። ኦማን ከኢራን ጋር የምታደርገው ንግግር የክፍያ መጠኑ 3% ገደማ እንዲሆን ጠይቃለች። የአሜሪካ ፍላጎት ደግሞ ምንም አይነት ክፍያ እንዳይኖረው ነው። ሮይተርስ ዘገባ እንደሚያሳየው የቀረው ስምምነት ቴህራን ወደ ፋርስ ባህረ ሰላጤ የሚገቡ መርከቦች ጉዞ ላይ ቁጥጥር እንዲኖራት ያደርጋል። የካቲት ላይ አሜሪካና እስራኤል በኢራን ጥቃት ከከፈቱበት ጊዜ አንስቶ ቴህራን ከዓለም አቀፉ የነዳጅና የተፈጥሮ ጋዝ ምርት ውስጥ 20% ገደማ የሚተላለፍበትን የሆርሙዝ ወሽመጥ ዘግታለች። ማክሰኞ ዕለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወሽመጡ በቅርቡ የማይከፈት ከሆነ ኢራን እጅግ በከባዱ እንደምትመታ አስጠንቅቋል። ትራምፕ ማስጠንቀቂያውን የሰጡት ከፍተኛ የአሜሪካ ባለስልጣናት ከኢራን ጋር የሚያደርጉት ንግግሮች በዚህ ሳምንት መጨረሻ በሆርሙዝ የሚደረግ ጉዞ በድጋሚ ለማስጀመር የሚያስችል ደረጃ ማሻሻል እንዳሳዩ ከተናገሩ በኋላ ነው። ኢራን ግን ከአሜሪካ ጋር እየተነጋገረች እንዳልሆነና ለመደራደርም እቅድ እንደሌላት በተደጋጋሚ ገልጻለች። ሁለቱም ሀገራትና አሸማጋዮች በሚያደርጓቸው ውይይቶች ውስጥ አንዱ ቁልፍ ጉዳይ በሆርሙዝ ወሽመጥ መከፈት ነው። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ በሰጡት መግለጫ በሆርሙዝ የሚያልፉ መርከቦች የሚከተሉትን ትክክለኛ መስመር በተመለከተ ከኦማን ጋር ስምምነት ላይ መድረሱን አስታውቋል። በአሜሪካ በኩል ሆርሙዝ ወሽመጡን ደህንነቱን ያልጠበቀ የሚያደርጉት ምክንያቶች አሁንም አሉ ያሉት ቃል አቀባዩ የዋሽንግተንን የባህር እገዳ እንዲሁም በኢራንና በጥቅሞቿ የሚያቃጡት ሌሎች ተንኳሽና ዛቻ የተሞላበት እርምጃዎችን በዋሽንግተን ጠቅሰዋል። ስምምነት የተደረሰበት የባህር መስመር ጊዜያዊና ከ2 እስከ 4 ወራት ክፍት ሆኖ ሊቆይ የሚችል መሆኑን የኢራን የውጭ ጉዳይ ምክትል ሚኒስቴር ካዜም ጋሪባባዲ ኢርና ለተሰኘው ለኢራን መንግስት ዜና ወኪል ተናግረዋል። የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አቤት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛቸዋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋቸውን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑን ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።